የህወሓት አባል ናቸው የተባሉ ታጣቂዎች ተማሪዎችን አፍነዋል፣ ቤትም አቃጥለዋል። በራያ አላማጣ ከሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገልጸዋል። ዝርዝሩን መረጃ ይዘነዋል። በመተከል ዞን በመኪና ላይ በደረሰ ጥቃት ከ30 በላይ መንገደኞች ተገደሉ፣ ከ50 በላይ ሰዎችም ቆስለዋል። ይህንኑ መረጃ ይዘነዋል። የፕሬዝዳንት ማክሮን ሶስተኛ ይፋዊ የጉብኝት ቆይታና ኢትዮጵያና ፈረንሳይ ግንኙነት ወቅታዊ ገጽታ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገልጸዋል። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩ አስተያየት ሰጪዎችም በድርጊቱ በርካታ ታጣቂዎች መሳተፋቸውን ይናገራሉ። ጉባኤ ጨርሰው ወደ ቤታቸው ከሄዱ በኋላ ገብተው ተማሪውን በሙሉ በዱላ መቱት። ወደ ወታደሮቹ ደግሞ ሁሉንም ውጡ በማለት ከወታደሮቹ ግማሻችን ዝም ብለን ሸሸን እንረሽናቸው እያሉ አንዳንዶቹ እንዲላሉ አንዳንዶቹ በቃ እንረሽናቸው ሲሉ እዛ እንደምንም ብለው ለቀቁን። ምንም ነገር ሲያጡብን ወታደሮቹ በቃ ወታደሮች ናቸው፣ በቃ የህወሓት ናቸው፣ ሌላ ምንም የለም፣ ተጨማሪ የለም፣ እነሱ ናቸው በቃ ሲሉም ተናገሩ። 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ መቃጠላቸውን የሚናገሩት የአብነት ተማሪዎቹ ሁኔታቸው ለህይወታቸው አስጊ በመሆኑ አካባቢውን ለቀው መሰደዳቸውን ይገልጻሉ። በበነጋታው ጉባኤውን አቃጠሉብን። ጉባኤ ቤቱ ተቃጥሎ ሙሉ በሙሉ የተወሰነ ብቻ ነው የሚተርፈው፣ አቃጥለውታል። 700 ተማሪ ነበር የሚኖርበት፣ ህዝቡ ነው ሌሊት ግማሹን ያተረፈው። እኛን ውጡ ብለው ሊገሉ ሲሉ ከዛ ወተን እኛም ዝም ብለን ሄደን በየአረጋዊው ቤት በየሶስት ሁሉ ተበታትነን በየጫካ ውስጥ ብለን አደርን። ከዛም ወዲያው ቀጠሉት። ለምርጫ ነው ያሰባስቧቸው ይሄ ሁሉ ተማሪ ምንድነው እያሉ እናንተን ተሰደቧቸው። ከታሰሩት የአብነት ተማሪዎች መካከል ነበርኩ የሚል አስተያየት ሰጪም ከአድካሚ የጉልበት ስራ በኋላ እሱ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅም ይናገራል። እኔ አብሬያቸው ከተያዙት ከአስረኞቹ ውስጥ አንዱ ነኝ። አብረን ነው ወደ 80 ዙር ይደርሳል። ከዚያ ደግሞ እናሰለጥናቸዋለን ብለው ደግሞ ሌላ ሁሉ ይዘው ሄደዋሉ። ግን በቃ አይታወቅም። በቃ ተማሪውን እንዴትና የት እንዳደረሱት ግማሽን በሌላ ወስደዋሉ፣ ግማሽን በሌላ ገብተው ወስደዋሉ። ዞሮ ያልተገኘ ብዙ ተማሪ አለ። ማኑ ዝም ብሎ ተማሪ ሌሎቹ ስልክ ብንደውልም ስልካቸው የማይሰራ የት እንደሄዱ የማይታወቅም ተማሪዎች ብዙ አሉ ብለዋል። የአላማጣ ከተማ ከንቲባ አቶ ሞገስ ኃይሉ በአላማጣ ከተማ የኪዳነ ምሕረት ቤተክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በቀሳ ተቃጥሎ መውደሙንና ድርጊቱን የፈጸመው ሰው ይዘው የማጣራት ስራ በመስራት ላይ መሆናቸውን ይገልጻሉ። የተፈጠረው የግለሰቦች ችግር ነው። የቆሎ ተማሪዎች አሉ እዛው ጋር ከዚያ አካባቢ የሚኖሩ ግለሰቦች ጋር ግጭት ፈጠሩ። ከዚያ ተደባደቡ። ከተደባደቡ በኋላ በአጋጣሚ እነዛ ቆሎ ተማሪዎች ከማህበረሰቡ አካል የሆነ ልጅ በዱላ ደብድበውት ነበረ። በጣም ስለተመታ ብሶቱን ለመግለጽ ሄዶ የዛ የተጣላው ልጅ ጎጆ ነበረች። ያው ሲያቃጥላት እሷን እንዳለ ክርቢ ሙሉ በሙሉ ተቃጠለ። እንደዚያ ነው ያደረገው። ተጠርጣሪ አካልን በህግ ስር ውሏልም ተናግረዋል። በእለቱ በጥርጣሬ አብነት ተማሪዎችን ማስረን ነበር የሚሉት ከንቲባ ሞገስ በጥርጣሬ ያዝናቸውን ለቀን በግጭቱ ውስጥ ተሳትፏል ያልናቸውን ግን አሁን በቁጥጥር ስር እንዲቆዩ ያደርገናል ይላሉ። ከተማውን ምን ያስተዳድራሉ? መጀመሪያ በመጠርጠር ዝም ብለን ብዙ አስረን ነበር። ምንም የሚዋሽ ነገር የለም። ከዛ በኋላ ግን ካጣራን በኋላ እነሱን ለቀን ይጣሉትን አካላት ግን ብቻ ለይተን ይዘን አሁን እነሱን ብቻ ነው የገጠረንል ነው። ሌላው ነገር ግን ፈተለከናል ብለዋል። ከዚህ ቀደም በተመሳሳይ መልኩ 4 የጉባኤ ቤቱ ተማሪዎች በስለት ተወግቶ እንደነበርም ተገልጿል። ከአሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዝ በነበሩ ተሽከርካሪዎች ላይ ትናንት በጉባ ወረዳ ታጣቂዎች በከፈቱት ጥቃት ከ30 በላይ ሰዎች ተገለዋል። ሌሎችም ከ50 የሚበልጡ ሰዎች ቆስለዋል። ከሟቾቹ የ23 ሰዎች ስርዓተ ቀብር አይስድና ማንኩሽ በተባለ ከተማ መፈጸሙን አንድ የጤና ባለሙያ ገልጸዋል። በጥቃቱ ከሰዎች ህይወት በተጨማሪም ተሽከርካሪዎች መቃጠላቸውን የዓይን እማኞች ገልጸዋል። የጉዳቱ መጠኑን በተመለከተ 2 ነዋሪዎች የተለያዩ ሀሳብ የሰጡ ሲሆን አንድ የህክምና ባለሙያ ግን በማንኩሽ ወደ ህክምና ጣቢያ ከመጡት መካከል 5 ህይወታቸው ማለፉን፣ ሌሎች 18 ደግሞ አይስድ በሚባል ቦታ ስርዓተ ቀብራቸው መፈጸሙን ጠቁመዋል። በዚህ ጉዳይ ላይ በክልሉ መንግስት በይፋ የተነገረ ነገር የለም። ወደ መተከል ዞን ግልገል በለስ ከተማ በመጓዝ ላይ የነበሩ ተሽከርካሪዎች በቁጥር 4 የሚደርሱ ሲሆኑ በዞኑ ጉባ ወረዳ ውስጥ የአፍሪካ የእርሻ ልማት ተብሎ በሚጠራ አካባቢ ሲደርሱ ታጣቂዎች ጥቃት መፈጸማቸውን ያነጋገርናቸው ነዋሪዎች አስታውቀዋል። ግንቦት 4 በሰላማዊ ሰዎች ላይ በደረሰው ጥቃት ቆስለው ወደ ጉባ ወረዳ ማንኩሽ የተባለ ከተማ ለህክምና የተመለሱት መንገደኞች መካከል 5 ሰዎች ህይወታቸው ማለፉን አንድ የጤና ባለሙያ ገልጸዋል። የቀብር ስነ ስርዓታቸውም እዛው ማንኩሽ ከተማ መፈጸሙን ገልጸው አይሲድ በተባለው ደግሞ 18 ሰዎች ስርዓተ ቀብር መፈጸሙን ገልጸዋል። ሌላው የአካባቢ ነዋሪ እንደተናገሩ ታጣቂዎቹ ተሳፋሪዎችን ከመኪና በማውረድ መዝረፋቸውንና ሌሎችን ደግሞ በጥይት መደብደባቸውን ተናግረዋል። በጥቃቱ ከ30 በላይ ሰዎች ህይወታቸው ማለፉን የገለጹ ነዋሪው እንደዚህ አይነት ዘግናኝ ጥቃት በህዝብ ማመላለሻ ተሽከርካሪ ላይ ሲደርስ ከ2013 ወዲህ የመጀመሪያው ነው ብለዋል። ከ5 ዓመት በፊት እዚሁ አካባቢ ጥቃቶች በተደጋጋሚ ፈጸሙ እንደነበር
እንደነበር ነዋሪው አክለዋል። አብዛኛው ጥቃት የደረሰባቸው አይሲል በሚባል ቦታ ስርዓተ ቀብራቸው መፈጸም የተናገሩ ነዋሪው ጥቃቱ በተሽከርካሪ እየተጓዙ የነበሩ ሰላማዊ ሰዎች ላይ ያነጣጠረ ነበርም ብለዋል። በመተከል ዞን ጉባ ወረዳ አፍሪካ እርሻ አካባቢ በሚባል አካባቢ በመኪና ላይ በደረሰ ጥቃት የበርካታ ሰዎች ህይወት ማለፉን በርካታ የአካባቢ ሰዎች በማህበራዊ መገናኛ ዘዴ ሀዘናቸውን እየገለጹ ይገኛሉ። በዚህ ጉዳይ ላይ ግን እስካሁን በክልሉ መንግስት በይፋ የተባለ ነገር የለም። በጉዳዩ ላይ ከጉባ ወረዳ አስተዳዳሪ፣ በመተከል ዞን አስተዳዳሪ፣ ከቤኒሻንጉል ጉሙዝ ክልል ሰላምና ግንባታ የጸጥታ ቢሮ መረጃ ለማግኘት ያደረኩት ጥረት አልተሳካም ሲል ዲደብሊው ኢትዮጵያ ተናግረዋል። ማብራሪያ ጠየቅናቸው የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር የወንጀል ምርመራ ዘርፍ ምክትል ኮሚሽነር አምሳሉ አረና ጉዳዩ የተጣራ እንደሚገኝና ተጨባጭ መረጃ ሲገኝ ለመገናኛ ብዙሃን ይሰጣል ሲሉም ገልጸዋል። በመተከል ዞን ጉባ ወረዳ ውስጥ አይሲል በሚባል ከተማ ቅርብ ርቀት ላይ በጥር 17 2018 ዓ.ም እንደዚህ ተጠቂዎች ሁለት ዕቃ የጫነ መኪና ማቃጠላቸውን ተዘግቦ ነበር። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደ ዝርዝር ዘገባችን እናልፋለን። የፕሬዝዳንት ማክሮን የፕሬዝዳንት የጉብኝት ቆይታና የኢትዮጵያና ፈረንሳይ ግንኙነት ወቅታዊ ገጽታ። የፈረንሳዩ ፕሬዝዳንት ማክሮን ግንቦት 5 ቀን 2018 አዲስ አበባ በመግባት ሶስተኛ ይፋዊ የሥራ ጉብኝታቸውን ያደረጉ ሲሆን በሁለቱ ሀገራት መካከል ያለውን ታሪካዊ ዲፕሎማሲያዊ፣ ኢኮኖሚያዊና ጸጥታ ትብብር በድጋሚ ያረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንቱ በብሔራዊ ቤተ መንግስት ተቀብለው ባነጋገሩበት ወቅት የፈረንሳይና የኢትዮጵያ ወዳጅነት ራሱን የሚመሰክር መሆኑን ገልጸው በሁለቱ ወገኖች መካከል የ54.6 ሚሊዮን ዩሮ የብድር ስምምነትም ተፈርሟል ብሏል። የፋይናንስን ታዳሽ ኃይልን፣ ዘላቂ ኤነርጂና ዲጂታላይዜሽን ለማጠናከር ለሚውለው ፕሮግራም የሚውል ሲሆን በተጨማሪም ከ150 ሜጋዋት ጂኦተርማል ኃይል ልማት ጋር በጋራ ለመስራት የሚያስችል አዲስ ፍሬምወርክም ተለዋውጧል። የፈረንሳይ ልማት ኤጀንሲ በኢትዮጵያ ዘርፈ ብዙ ልማት ስራዎችን እየደገፈ ይገኛል። በተለይም በታሪካዊ ላሊበላ ውቅር አብያተ ክርስቲያናት ጥበቃና እድሳት ላይ የ5 ሚሊዮን ዩሮ ድጋፍ ማድረጉ የታወቀ ሲሆን ይህም ድጋፍ እንደ አውሮፓውያን አቆጣጠር በ2019 ማክሮን መጀመሪያ ኢትዮጵያ በጎበኙበት ወቅት የተጀመረ የትብብር ውጤት ነው። በተጨማሪም በየካቲት 2018 ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግግር ስምምነትና አዲስ 80 ሚሊዮን ዩሮ የፋይናንስ ድጋፍ ስምምነት ተፈራርመዋል። ይህም የኢትዮጵያ ማክሮ ኢኮኖሚ ማሻሻያ አጀንዳ ለመደገፍ የታለመም ነው። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ2019 በፈረሙት ወታደራዊ ስምምነት መሰረት ፈረንሳይ የኢትዮጵያን ባህር ኃይል መልሶ ለማቋቋም ድጋፍ ለማድረግም ቃል ገብታለች። በቅርቡ በመጋቢት 2018 ደግሞ የኢትዮጵያን ሰላም አስከባሪ ኃይል ዓለም አቀፍ ዝግጁነትን ለማጠናከር የሚያስችል ስልታዊ አጋርነት ስምምነትም ተፈርሟል። ይህ ስምምነት በዓለም አቀፍ ተልዕኮች ላይ የሚሳተፉ የኢትዮጵያ ሰላም አስከባሪዎች የሚሰጣቸው ስልጠናና የምስክር ወረቀት በተባበሩት መንግስታት ድርጅትና በአፍሪካ ህብረት ዘንድ ሰፊ እውቅና እንደሚያገኝ የሚያስችል ሲሆን ለኢትዮጵያ ወታደራዊ አቅም ግንባታም ትልቅ አስተዋጽኦም አለው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።